ክብራትና ክብራን የመቀለ ሴንትራል ተካታዮች እንደምናላችሁ ዛሬ አርብ ግንቦት 28 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በዛሬው የዜና ጥቅል በፌደራል መንግስትና በህወሓት መካከል በድጋሚ ያገረሸውን ከፍተኛ የጸጥታ ውጥረት ተከትሎ በክልሉ ያሉ ነፃ መገናኛ ብዙሃን ላይ የተደቀነውን አዲስ ስጋትና ከህዝብ እይታ የተሰወሩ ምን አይነት እርምጃዎች ሊወሰዱ እንደሚችሉ በሰፊው እንቃኛለን። በተጨማሪም በትግራይ በኃይል እየተካሄደ ስላለው የአስገዳጅ ወታደራዊ ምልመላ የወጣውን አሳሳቢ የሰብአዊ መብት ሪፖርት፣ የፋኖ ንቅናቄ የአፍሪካ ህብረትና ኢጋድን የምርጫ መግለጫ አስመሳይ ምርጫን ህጋዊ የማድረግ ሙከራ ነው ሲል ስላወዛገበበት ደብዳቤ፣ በምስራቅ አርሲ 13 ሰዎች የተገደሉበትን ጥቃት ተከትሎ የሰላም ሚኒስቴርና የኦርቶዶክስ ቤተክርስቲያን መሪዎች ስላደረጉት አስቸኳይ ስብሰባ፣ እንዲሁም በሞቃዲሾ በመንግስት ጦርና በተቃዋሚዎች መካከል ስለተቀሰቀሰው ከባድ የተኩስ ልውውጥ ሙሉ ዝርዝር መረጃዎችን ይዘናል። አብራችሁን ዝለቁ። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። በትግራይ የሚገኙ ጋዜጠኞች በአስቸኳይ ክልሉን ለቀው እንዲወጡ መመከራቸው ተሰማ። ለመቀለ ሴንትራል ከውስጥ ምንጮች የደረሰው መረጃ እንደሚያመለክተው በትግራይ ክልል ውስጥ የሚንቀሳቀሱ ጋዜጠኞች፣ የዲጂታል ሚዲያ ባለሙያዎችና የዓለም አቀፍ መገናኛ ብዙሃን ተወካዮች በአስቸኳይ ክልሉን ለቀው እንዲወጡ ጠንከር ያለ ምክርና ማስጠንቀቂያ እየተሰጣቸው ይገኛል። ይህ ድንገተኛ ጥሪ የተላለፈው በፌደራል መንግስትና በህወሓት መካከል በድጋሚ እያገረሸ በመጣው ከፍተኛ የፖለቲካና የጸጥታ ውጥረት ምክንያት መሆኑም ታውቋል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ የውስጥ ምንጮች እንደገለጹት በፌደራል መንግስትና በህወሓት መካከል ያለውን ግንኙነት መሻከርና አለመግባባት በክልል ውስጥ ያለውን የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ አድርሶታል። ይህ በሁለቱ አካላት መካከል ያለውን ፍጥጫ በክልሉ በሚንቀሳቀሱ ነፃ መገናኛ ብዙሃንና የውጭ ሀገር ጋዜጠኞች ላይ ቀጥተኛ የደህንነት ስጋት መደቀኑም ተገልጿል። ይህ የጋዜጠኞች በአስቸኳይ ክልሉን ለቀው የመውጣት ምክር በትግራይ ውስጥ ካለው የውስጥ ሽኩቻ በተጨማሪ ከፌደራል መንግስት ጋር ያለውን ግንኙነት ወደ ከፋ ምዕራፍ መሸጋገሩን የሚያሳይ እንደሆነ የፖለቲካ ተንታኞች ይናገራሉ። ነፃ መረጃዎችን የሚያስተላልፉ ጋዜጠኞች ከአካባቢው በአስቸኳይ እንዲወጡ መደረጉ በቀጣይ ቀናት በትግራይ ክልል ውስጥ ከህዝብ እይታ የተሰወሩ ከባድ የጸጥታ ወይም የወታደራዊ እርምጃዎች ሊወሰዱ እንደሚችሉ ትልቅ ማሳያ መሆኑንም ምንጮቻችን ስጋታቸውን ገልጸዋል። የአፍሪካ ህብረትና የኢጋድ ታዛቢዎች በትግራይ ክልል ምርጫ ማካሄድ አለመቻሉን በገለጹበት በዚህ ወቅት ለመቀለ ሴንትራል መረጃ የሰጡ ምንጮች ሁኔታዎች እጅግ በፍጥነትና ባልተጠበቀ ሁኔታ እየተቀያየሩ በመሆኑ ጋዜጠኞች የራሳቸውን ደህንነት በአስቸኳይ እንዲጠብቁ አሳስበዋል። በትግራይ ክልል ጊዜያዊ አስተዳደርም ሆነ በፌደራል መንግስት በኩል ስለዚህ የጋዜጠኞች በአስቸኳይ የመውጣት ምክር እስካሁን የተሰጠ ይፋዊ መግለጫ የለም። በትግራይ በኃይል የሚደረግ ወታደራዊ ምልመላ በስፋት መኖሩ ተገለጸ። የሰብአዊ መብት ተሟጋች ተቋም አስቸኳይ እርምጃ እንዲወሰድም ጥሪ አቀረበ። ቅድሚያ ለሰብአዊ መብት የተሰኘው የሰብአዊ መብት ተሟጋች ድርጅት በትግራይ ክልል በተለያዩ አካባቢዎች በኃይል የሚደረግ ወታደራዊ ምልመላ በስፋት እየተካሄደ መሆኑን በመግለጽ አስቸኳይ ስጋቱን ይፋ አድርጓል። ተቋሙ ይህ ድርጊት መሰረታዊ የሆኑ ሰብአዊ መብቶችን የሚጥስና ቀደም ሲል በነበረው ከባድ ግጭት ከፍተኛ የስነልቦና ጠባሳ ውስጥ በወደቀው የክልሉ ህዝብ ላይ አዲስ ፍርሃትና ድንጋጤ እየፈጠረ መሆኑንም አስታውቋል። ድርጅቱ ባወጣው አጭር የምርመራ ሪፖርት
ወጣቶች በአስገዳጅ ሁኔታ ተለቅመው ፍላጎታቸው ባልሆነ መልኩ ወደ ወታደራዊ መዋቅሮች እንዲገቡ እየተደረገ መሆኑን በተጨባጭ ማስረጃዎች ማረጋገጡን ገልጿል። ይህ የአስገዳጅ ወታደራዊ ምልመላ ዘመቻ በተለያዩ የትግራይ ከተሞችና ገጠር መንደሮች ውስጥ እየተካሄደ እንደሚገኝ የጠቀሰው ሪፖርቱ ቤተሰቦች ልጆቻቸውን ወይም ዘመዶቻቸውን ለውትድርና አገልግሎት አሳልፈው እንዲሰጡ ከፍተኛ ተጽዕኖና ጫና እየተደረገባቸው መሆኑንም አጋልጧል። እንደ ሂውማን ራይትስ ፈርስት ኢትዮጵያ መግለጫ ከሆነ እየተካሄደ ያለው የአስገዳጅ ምልመላ ዜና በማህበረሰቡ ውስጥ ከፍተኛ ጭንቀትን የፈጠረ ሲሆን በርካታ ወጣቶችም ከዚህ የግዳጅ ውትድርና ለማምለጥ ሲሉ አካባቢያቸውንና መኖሪያ ቤቶቻቸውን ጥለው በመሰደድ ላይ ይገኛሉ። በአሁኑ ወቅት በክልል ውስጥ ያለውን የፖለቲካ ውጥረት በከረረበትና አዲስ ግጭት ሊቀሰቀስ ይችላል የሚል ስጋት ባለበት በዚህ ወሳኝ ወቅት ይህ አይነቱ የኃይል ምልመላ ቀጠናውን ይበልጥ ወደማይፈለግ ቀውስ ውስጥ ሊከተው ይችላል ሲል ድርጅቱ ስጋቱን ገልጿል። የሰብአዊ መብት ተሟጋች ቡድኑ በክልል ውስጥ የሚንቀሳቀሱ ባለስልጣናትና ወታደራዊ አካላት ማናቸውንም አይነት የአስገዳጅ ውትድርና ምልመላዎችን በአስቸኳይ እንዲያቆሙ እንዲሁም የኢትዮጵያንና ዓለም አቀፍ የሰብአዊ መብት ድንጋጌዎችን እንዲያከብሩ አጥብቆ ጠይቋል። በተጨማሪም በቀረቡት አቤቱታዎች ላይ ገለልተኛ ምርመራ እንዲደረግና ጥሰቶችን በፈጸሙ አካላት ላይ ተጠያቂነት እንዲሰፍን ጥሪ አቅርቧል። ይህ የሂውማን ራይትስ ፈርስት ኢትዮጵያ ሪፖርት የወጣው የክልሉ ነዋሪዎች፣ የተቃዋሚ የፖለቲካ ፓርቲዎችና ሌሎች ታዛቢዎች በትግራይ ውስጥ እየተካሄደ ስላለው የግዳጅ ውትድርና ዘመቻ በተደጋጋሚ ድምጻቸውን እያሰሙ ባሉበት ወቅት ነው። ይህ ጥሪ የወጣው ከ2022ቱ የፕሪቶሪያ የሰላም ስምምነት በኋላ በትግራይ ውስጥ ያለው የፖለቲካ ክፍፍልና የጸጥታ ስጋት የክልሉን የወደፊት እጣ ፈንታ እያወሳሰበው ባለበት ደካማ የሰላም ሁኔታ ውስጥ መሆኑ ታውቋል። እስካሁን ድረስ በትግራይ ክልል ባለስልጣናት በኩል ለቀረበው ውንጀላ የተሰጠ ይፋዊ ምላሽ የለም። ፋኖ የአፍሪካ ህብረትና ኢጋድ የሰጡትን የምርጫ መግለጫ አወገዘም። አስመሳይ ምርጫን ህጋዊ የማድረግ ሙከራ ነው ሲል ለዓለም አቀፍ ተቋማት ደብዳቤም ልከዋል። የአማራ ፋኖ ብሔራዊ ንቅናቄ፣ የአፍሪካ ህብረት፣ ኢጋድና ሌሎች ዓለም አቀፍ ታዛቢዎች በኢትዮጵያ ሰኔ 1 ቀን የተካሄደውን 7ኛ አጠቃላይ ምርጫ አስመልክቶ ያወጡትን የመጀመሪያ ደረጃ አዎንታዊ ግምገማ በጽኑ ተችቶታል። ንቅናቄው የተካሄደውን ምርጫ የዲሞክራሲ መስፈርቶችን ያላሟላና የሀገሪቱን ተጨባጭ የፖለቲካ እውነታ የማይወክል ነው ሲል አውግዟል። ንቅናቄው ሰኔ 5 ቀን 2026 ለአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዮሴፍ በጻፈውና ግልባጩን ለአፍሪካ ህብረት ታዛቢ ቡድን መሪ ለነበሩት ለቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ እንዲሁም ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በላከው ይፋዊ ደብዳቤ የታዛቢ ቡድኖቹ የሰጡትን አዎንታዊ መግለጫ በትጥቅ ግጭት፣ በፖለቲካዊ እገዳዎችና በከፍተኛ የህዝብ መገለል ውስጥ የተካሄደውን ምርጫ ህጋዊ ለማድረግ የተደረገ አደገኛ ሙከራ ነው ብለዋል። ንቅናቄው በተለይም በአማራ ክልል ያለውን ነባራዊ ሁኔታ በማስረጃነት የጠቀሰ ሲሆን በአካባቢ ባለው የጸጥታ መበላሸትና ቀጣይነት ባለው ውጊያ ምክንያት በክልሉ ውስጥ ድምጽ የተሰጠው እጅግ በጣም በጥቂት የምርጫ ጣቢያዎች ላይ ብቻ መሆኑን የሀገር ውስጥ ታዛቢዎችና የሲቪል ማህበረሰብ አካላትን ዋቢ በማድረግም ገልጿል። በምርጫው ዕለት በበርካታ ከተሞች ውስጥ ወታደራዊ ግጭቶች እየተካሄዱ በነበረበት ሁኔታ ዓለም አቀፍ ታዛቢዎችን ምርጫውን በአጠቃላይ ስኬታማ ነበር ብለው መግለጻቸው ከፍተኛ ጥንቃቄ የጎደለው አካሄድ ነው ሲልም ወቅሷል። የአማራ ፋኖ ብሔራዊ ንቅናቄ በስተመጨረሻም የአፍሪካ ህብረት፣ ኢጋድና ዓለም አቀፍ ማህበረሰብ በድምጽ አሰጣጥ ዕለት ላይ ብቻ ከመደገፍ ይልቅ በኢትዮጵያ ስላለው አጠቃላይ የምርጫ ምህዳር በአፍሪካ የዲሞክራሲ የምርጫና የአስተዳደር ቻርተር መሰረት ጥልቅና አጠቃላይ ግምገማ እንዲያደርጉም አሳስቧል። ታሪክ ተቋማትን የሚመዝነው ምርጫዎችን ምን ያህል በፍጥነት አረጋገጡ በሚለው ሳይሆን ዲሞክራሲን በታማኝነት እንዴት ተከላከሉ በሚለው ነው ሲልም ንቅናቄው ደብዳቤውን ደምድሟል። እስካሁን ድረስ የአፍሪካ ህብረትም ሆነ ኢጋድ ለቀረበላቸው ደብዳቤ የሰጡት ይፋዊ ምላሽ የለም። የፌዴራልና የኦሮሚያ ባለስልጣናት
ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዑካን ጋር ተወያዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ልዑካን ቡድን በምስራቅ አርሲ ዞን የተፈጸመውንና የ13 ሰዎች ህይወት ያለፈበትን አሰቃቂ ጥቃት አስመልክቶ ከሰላም ሚኒስትሩ መሐመድ ኢድሪስና ከኦሮሚያ ክልል ባለስልጣናት ጋር አስቸኳይ ውይይት አድርጓል። በጥቃቱ ሳቢያ በመቶዎች የሚቆጠሩ ምዕመናን መፈናቀላቸውንና ታሪካዊው የጠላጣ ቅዱስ ገብርኤል ቤተክርስቲያን ጨምሮ መኖሪያ ቤቶች መቃጠላቸው ይታወሳል። በቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስና በጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የተመራው ልዑክ መንግስት የጥቃቱን መንስኤ በአስቸኳይ እንዲመረምር፣ ፈጻሚዎችን ለህግ እንዲያቀርብና የተፈናቀሉ ዜጎችን እንዲመልስ አጥብቀው ጠይቀዋል። ፓትርያርክ ብፁዕ ቅዱስ አቡነ ማትያስም በስልጣን ላይ ባላችሁበት ዘመን ለዜጎች ደህንነት የከፈላችሁትን ዋጋ ታሪክ ይፋረዳችኋል ሲሉ ለጸጥታ አካላት ጠንከር ያለ መልእክት አስተላልፈዋል። የሰላም ሚኒስትሩ መሐመድ ኢድሪስና የኦሮሚያ ክልል ኃላፊዎች በበኩላቸው የተሰማቸውን ጥልቅ ሐዘን ገልጸው በጥቃቱ ዙሪያ ምርመራ የሚያደርግ የጋራ አስቸኳይ አጣሪ ቡድን ወደ ስፍራው ማሰማራታቸውንና በማጣራቱ ውጤት መሰረት ጥብቅ የህግ እርምጃ እንደሚወስዱ ለቤተክርስቲያኒቱ ልዑክ ቃል ገብቷል። ይህ በእንዲህ እንዳለም የምስራቅ አርሲ ዞንና የሆንቆሎ ዋቤ ወረዳ ባለስልጣናት ለቢቢሲ በሰጡት ምላሽ ስለተባለው የሰላማዊ ሰዎች ሞትና የንብረት ውድመት እስካሁን የደረሳቸው ይፋዊ መረጃ እንደሌለ ገልጸው ጉዳዩን እንደሚያጣሩ አስታውቋል። በተጠቀሰው አካባቢ ባለፉት ወራትም ተመሳሳይ ጥቃቶች ደጋግመው መከሰታቸው ይታወሳል። በሞቃዲሾ በመንግስት ወታደሮችና በተቃዋሚ ሚሊሻዎች መካከል ከባድ የተኩስ ልውውጥ ተቀሰቀሰም። አሜሪካ ጥቃቱን አወገዘች። በሶማሊያ መዲና ሞቃዲሾ በመንግስት ጦር ኃይሎችና ከተቃዋሚ የፖለቲካ ፓርቲዎች ጋር በወገኑ የታጠቁ ሚሊሻዎች መካከል ትላንት ሌሊቱን ከባድ የተኩስ ልውውጥ ተካሂዷል። ግጭቱ የተቀሰቀሰው ተቃዋሚ ቡድኖች ፕሬዝዳንት ሐሰን ሼክ መሐሙድ ባለፈው ግንቦት ወር የተጠናቀውን የስልጣን ዘመናቸውን ለአንድ ዓመት ማራዘማቸውን በመቃወም በዛሬው ዕለት በሞቃዲሾ ከተማ ትልቅ የተቃውሞ ሰልፍ ለማድረግ በመዘጋጀት ላይ በነበሩበት ወቅት መሆኑን ታውቋል። የሶማሊያ የቀድሞ ጠቅላይ ሚኒስትር ሐሰን አሊ ካሃይሪ ሰላማዊ የተቃውሞ ሰልፉን ለመምራት በዝግጅት ላይ ሳሉ የመንግስት ወታደሮች በእሳቸውና በደጋፊዎቻቸው ላይ ድንገተኛ ጥቃት መፈጸማቸውን በይፋ ከሷል። ይህ በእንዲህ እንዳለ በሞቃዲሾ የሚገኘው የአሜሪካ ኤምባሲ በሁለቱ ወገኖች መካከል የተቀሰቀሰውን ወታደራዊ ግጭት ግዴለሽነት የተሞላበት ድርጊት ሲል በጽኑ ኮንኖታል። ኤምባሲው ሁለቱም ወገኖች የፈጠሩትን ቀውስ በአስቸኳይ በማብረድ ልዩነታቸውን በሰላማዊ መንገድና በጠረጴዛ ዙሪያ ውይይት እንዲፈቱ ጥሪ አቅርቧል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት። ሰላም።